ባለፉት ጊዜያት ያነበብኩት ቃል ነው። በርግጥ ፊልጵስዩስ ምዕራፍ 2 ከቁጥር 14 ጀምሮ ያለ ቃል ነው። የተለያየ ርዕስ ሰጥቻለሁ። ዛሬም ትንሽ ለየት ያለ ርዕስ ግን በዚያው ሐሳብ ላይ የምንቀጥል ነው የሚሆነው። ዛሬ የምናገርበት ርዕስ በተቀየረ ህይወት ሌሎችን መቀየር በሚል ነው። በተቀየረ ህይወት ሌሎችን መቀየር የሚል ርዕስ ነው የሰጠሁት። እንግዲህ ጳውሎስ ለፊልጵስዩስ አማኞች የምንኖርበትን ጀነሬሽን ትውልድ ምን አይነት እንደሆነ ይነግረናል። ትዊስትድ ኤንድ ክሩክድ ጀነሬሽን ይላል። በጣም አስቸጋሪ፣ መጥፎ፣ አመፀኛ፣ ጠማማ ትውልድ ነው ይላል። በውጪ ስላለው በቃ አሁን ያንን ሄዱና እንደው እንዲስተካከሉ ጸልዩ ምናምን አይደለም ያለው። ገባችሁ? እንዴት ግን እዛ መካከል መኖር እንዳለባችሁ መመሪያ ልስጣችሁ ነው ያለው። እና አንዳንዴ ኦፍ ኮርስ የምንሄድበት ዓላማ እነሱን ወደ እግዚአብሔር ለማምጣት ነው። ግን ዓለምን ሙሉ ለሙሉ መቀየር አንችልም። በቃ ይሄ የማይሆን ነገር ነው፣ ልንቀይረውም አንችልም። ስለዚህ ዓለም ላይ የተበላሸ ነገር ባየን ቁጥር የኛን ብርሃንነት እየፈለጉ እንደሆነ ሞር መረዳት ነው ያለብን። የኛን መገኘት የኛን ተጽዕኖ የበለጠ እየፈለጉ እንደሆነ ልንረዳ ይገባል። እና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። እና በእነሱ መካከል የሚለው ሐሳብ በራሱ አንድ የሚነግረን ነገር አለ። ከመካከላቸው ውጡ አላለም። በእነሱ መካከል ነው የምትኖሩት። ይሄ አስቸጋሪ በሆነ ጠማማ ተብሎ በተነገረው፣ ክፉ ተብሎ በተነገረው፣ መጥፎ ጀነሬሽን ተብሎ በተነገረው መካከል ነው የምትኖሩ። ይሄን መቀበል አለብን። ከዚህ በፊት ማስተነዋል። እንደ በጎች በተኩላዎች መካከል ልካቸዋል። በግነህ አዎ፣ እዛ ጋር ያለው ተኩላ ነው። አዎ፣ በዛ መሃል ትሄዳለህ። እወቅ። ይሄንን አምኖ መቀበል ያስፈልጋል። ያለንበት ዓለም የጠፋ ይልቁንም እኔ አንዳንዴ እንዲያስባለሁ ጳውሎስ በሱ ዘመን እንደውም ተመስገን የሚያስብል ነው አይደለም? ካሁኑ ከኛ ትውልድ አንፃር ስታዩት ኦፍ ኮርስ በየዘመናቱ የሰው ልጅ ችግር ኃጢአት ነው። የሰው ልጅ ጠላት ሰይጣን ነው። በቃ አደገም በቴክኖሎጂም አሸበረቀም አማረም ያው ሰይጣን ነው። ገባችኋል? የሆነ ሳይኪክ ምናምን ብላችሁት በስክሪን አሳያችሁ ጨሌውን ቅቤ ቀብቶም እዛ ቡናማ ፍልቶ አደረገ፣ ሲኒ ገልብጦም አየ። እሱ ነው አይደለም? አጋንንት ነው ከጀርባ የሚሰራ። ስለዚህ በእነኚህ መካከል ግን እኛ እንደምናስበው ብቻ ከነሱ ይሄ አንዳንድ ጊዜ የምናስበው የሆነ ሪጀክት አድርጎ እነሱን መኖር ሳይሆን በእነሱ መካከል እነሱን ሊማርክ የሚችል ህይወት ይጠበቅባቸዋል ተብሏል። እነሱን ወደ እግዚአብሔር ሊያመጣ የሚችል አይነት አካሄድ መሄድ እንዳለብን ነግሮናል። ይውላችሁ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ላይ አንድ አስደናቂ ቃል ይናገራል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 2 ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። ይሄ በጣም አደገኛ ወይም ከባድ የሚመስል ቃል። ሰዎች እናንተን ሲያዩ ባይብል ነው የሚያነቡት። ዓለማውያን ባይብል እንዲያነቡ አይገደዱም። አንተን ግን ያነባሉ፣ አንቺን ግን ያነባሉ። የተጻፈ ስክሪፕቸር ነሽ። ስትሄጂ ከኋላሽ እያዩ የምትሰሪውን ስራ እያዩ ንግግርሽን እያዩ የምታደርገውን ድርጊት ያነቡሃል። ስለዚህ ተንቀሳቃሽ መጽሐፍ ቅዱስ ነን ወይ ነው አሁን ጥያቄ። ነን? ካልሆን ግን እግዚአብሔር ዛሬ እንዲህ ይላል። ይሄ ኃላፊነት፣ ይሄ ሪስፖንሲቢሊቲ እኛ ላይ ተቀምጧል። የምናሳያቸው ነገር አለ። እነሱ እንዲመጡ እዚህ ጋር የሚማርክ ነገር መኖር አለበት። የሚናፈቅ ነገር፣ የሚያጓጓ ነገር፣ ሊሆኑት የሚመኙት ነገር ሊኖር ይገባል። አልበለዛ አንድ አይነት ከሆነ መምጣት
አይፈልጉም፣ አይገባቸውም። ይሄን ስንል እንግዲህ አሁን ሁለት አደገኛ ነገር አለ። አሁን ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ ከዓለም እንድታወጣቸው አለምንም አላለም፣ በዓለም ሳሉ ግን እንድትጠብቃቸው ብሎ ጸለየ። መውጣት የለባችሁ ማለት ግን ስንኖር ደግሞ እንዴት ነው መኖር ያለብን? አያችሁ አሁን አትውጡ ተብሏል። ኦኬ እንደገና ደግሞ ቀስ ብላችሁ ስታነቡ አትቀላቀሉ ተብሏል አይደለ? ገብቷችኋል አይደል? ይሄንንም እንዴት ነው የምናስታርቀው የሚለውን ሐሳብ ማየት ያስፈልጋል። ምን የሚባል አባባል አለ? ባውንደሪያችንን አስመረን ነው የምንንቀሳቀሰው። አሜን በሉ እስቲ። አያችሁ ወዳጅ ስናደርግ ገደብ አለን እንጂ ሄደን ቅልቅል አንልም። ለዚህ የተለየ ህይወት ማሳየትም የሚያስፈልገው ለዚህ ነው። አለበለዛ የተለየ ህይወት ከሌለ እነሱስ እንዴት ሊመጡ ይችላል? ወዴትስ ነው የሚመጡት? አይደለ? አንድ አይነት ከሆነ መምጫም የለም። ስለዚህ የተለየን ሆነን ባውንደሪ ይኖረናል። መጽሐፍ ቅዱስ ስለሱ ከሚነግረን ነገሮች አንዳንድ ነገሮችን ከጨለማ ስራ ጋር አትተባበሩ ይላል ኤፌሶ ምዕራፍ 5 ቁጥር 11 ላይ። እናንተ ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬም በበጎነት ሁሉ እያለ ይናገራል። እና እዛው ጋር ምን ይነግረናል? ከጨለማ ስራ ጋር ምን እንዳትሉ እንዳትተባበሩ ይላል። አብረህ ልትበላ ትችላለህ፣ አብረህ ልትጠጣ ትችላለህ፣ አብረህ ልትጫወት ትችላለህ። ግን ባውንደሪውን ሊያልፉ ሲሉ መስመርህን ማሳየት አለብህ። አሜን። በይሉኝታ ጤናማ ባልሆነ አንድነትን ህብረትን በመጠበቅ ስም የክርስቶስን ወንጌል የሚያስነካ ህይወት ግን መኖር የለብንም እና መለየት እንዳለብን እንግዲህ ሁለተኛ ቆሮንቶስ 6:14 ብዙ ጊዜ የምንጠቅሰው ቃል ነው። ከማያምኑ ጋር በማያመች አካሄድ አትጠመዱ ብሎ የእግዚአብሔር ቃል ያስተምራል። ጨለማ ከብርሃን ጋር ህብረት እንደሌለው፣ ቤልሆር ከክርስቶስ ጋር ምንም ተካፋይነት እንደሌለው፣ ሁለቱ የተለያየ ዓለም ግን በዚህ ዓለም ውስጥ የምንኖር በጨለማው ዓለም ውስጥ የምንኖር ብርሃን የለበስን ሰዎች ነን፣ ብርሃን የሆንን ሰዎች ነን ነው የሚለው። እና ታዲያ አሁን ጳውሎስ በዚህ ከነገረን ነገር ውስጥ አንዱ ምንድነው አድርጉ ብሎ የነገረን? ባለፉት ጊዜያት ያየናቸው አሉ። ዛሬ ግን እንድናይ የምፈልገው ንጹህ ስነ ምግባር የሚል ነው። ንጹህ ስነ ምግባር ሞራል ኢንተግሪቲ የሚባል ማለት ነው። በስነ ምግባር የታወቅን መሆን መቻል አለብን። ከነኚህ መካከል የሚጠቀሰው በስነ ምግባር ሲባል ግብዝነት የሌለው ህይወት በመኖር ነው። ግብዝነት ይሄ የማይኖሩትን የማይኖሩትን የራስን ነገር ለማሳየት ከፍ አድርጎ ሌሎችን ዝቅ እንዳሉ ለማሳየት አይነት መጠቀም አይገባም። እነሱ እንዲመኙት ማድረግ ነው እንጂ ያለብን እንዲኮንኑበት ወይ ደግሞ እነሱ የበለጠ ኃጢአተኝነታቸውን ደርሳች እንዲደቆሱበት የኛን ትልቅነት እንዲያዩበት መስራት የለብንም። ኦፍ ኮርስ የኛ ትልቅነትስ አለው ወይ? በክርስትና ውስጥ እኮ ሁሌም የጌታ ራት ላይ እንደምንነጋገረው ፈቃዱን የሰጠን ላይሰንሱን የሰጠን የናዝሬቱ ኢየሱስ ነው። እኛም የገባነው በሱ ስራ ከሆነ በሌሎች ላይ ሄደን ቦስት የምናደርገው ነገር የለንም። አሜን በሉ እስቲ። የለንም ካለ ከመስመር ወጥተናል ማለት ነው። ስለዚህ ምንም ነገር ስናደርግ እነሱን ለመኮንን መሆን የለበትም። ግብዝ ልክ የፈሪሳውያን አይነት ላይፍ አያችሁ። በሳምንቱ 2 ቀን ጾማለሁ፣ አስራቴን ሁሉ አወጣለሁ እንደዚህ ቀራጭ ስላላደረከኝ የሚል አይደለም። እንደሱ አይነት ህይወት እንዳይሆን በማወዳደር ሌሎችን ለመኮነኛነት መጠቀም የለብንም። ሁል ጊዜ ፍቅር ማሳየት መቻል አለብን። ያለንበት መንግስት የፍቅር መንግስት መሆኑን
እኔን ከተቀበለ አንተን ሊቀበልህ ይችላል ብለን ማሳየት አለብን። ይሄ ብዙ ጊዜ ይታያል በነገራችን ላይ በአማኞች እኛ የበለጠን እንደሆን እኔ ማመስይህ ነው አይነት ብለን ስለኛ ስናወራ አየ አሴም ታይም እነሱን በጣም ወደታች ለመጣል የሚደረግ አካሄድ ነው። አንዳንዴ እውነት ብቻ ስለሆነ መነገር የለበትም። ታውቃላችሁ አይደል? አንዳንዴ በቃ እውነቴን አይደለም ይላል አንዳንድ ሰው። አዎ ነው፣ ግን እውነትህ ከገደለ ምን ያደርግልሃል? ገዳይ እውነት ከሆነ እውነት በጥበብ መያዝ አለበት። አየ እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራሱ ወደሚሆን ወደ ክርስቶስ እንደግ ሲል ምን ማለት ነው? እውነት በፍቅር ካልተያዘ አደጋ አለው ማለት ነው። አየ አሁን ሰዎች ንስሐ ሳይገቡ ቢኖሩና ቢሞቱ ሲኦል ይገባሉ። እውነት ነው አይደል? ግን አዳም ያልሰማ ካልሽ ሄደሽ እዛ ትንጨረጨራታለሽ ብለህ ትመሰክራለህ። ሲኦል ነው የምትገቢው ምናምን ብለህ ይሄ ፌር ነው? ገባ? የምትናፍቁ ሁሉ ነው የምትመስሉ ሲኦል መግባታቸው ማለት ነው። እንደሱ እንዳይሆን ልክ ነው። ስለ ሲኦልም ስንናገር የምንናገርበትን ወይ በትህትናና እግዚአብሔርን በመፍራት የራስን ነገር ከማሳየት ጋር ማገናኘት እንደሌለብን ነው። ሌላው ነጥብ በዚህ ይሄ ሞራል ኢንተግሪቲ በሚለው ላይ የምናየው ንጹህ የሆነ የልብ ዝንባሌ ነው ወይ ሞቲቫችን ሁል ጊዜ ግልጽ የሆነና ምንም ነገር ስናደርግ ግልጽ ይሁንና ሂድን የሆነ አጀንዳ የሌለን መሆን መቻል አለበት። አይ ስውር አንዳንድ ሰው ከላይ የሆነ ነገር ሲያረግ ታየዋለህ፣ እሱ ጋር አይደለም ነገሩ፣ ቢሃይንድ ሌላ ፕላን ይኖረዋል። በአማኞች መካከል ይሄ መታየት የለበትም። በቃ ከነሱም ጋር ስንኖር በግልጽነት እና የሚያምኑን እግዚአብሔር መፍራታችንን እነሱ የሚመሰክሩት እኛ ስለራሳችን ከምንለው በላይ እነሱ እሷ እኮ የሚባል መሆን አለበት፣ እሱ እኮ ብለው የሚመሰክሩልን መሆን መቻል አለብን። በሶስተኛ ደረጃ ይሄንኑ ሐሳብ ማለቴ ነው ስራን በአግባብ የሚሰራ። አሁን በመስሪያ ቤት አካባቢ መሆን ያለበትን አንድ እውነት ልንገራችሁ። በየትኛው መስሪያ ቤት አካባቢ ኃላፊዎች መሆን ያለባቸው ክርስቲያኖች ናቸው። ገባችሁ? መሆን ያለባቸው ለምን? በታማኝነት የሚሰሩ ናቸው አይደለም? ፓንክቹዋል ናቸው። ቲም ወርክ ላይ ዋና ናቸው። ነገሮችን ከህብረት ከሌሎች ጋር ለመስራት በጣም ፈቃደኛና ዝግጁ የሆነ ልብ አላቸው። ስለዚህ በመስሪያ ቤት ውስጥ አድገው ኃላፊነት ቦታ መያዝ አለባቸው ማለት ነው። ከኔ ጋር ናቸው። ለምን ካላችሁ የሚሰሩት ስራ ግልጽ ነው። ይሄ ለታይታ የሚያደርጉት ነገር አይኖርም። ሌላው ሰው ሲመጣ እንደው የሚሯሯጡ ኃላፊ ሲመጣ የሚሯሯጡ፣ በአገር ሰላም ግን የሚቀልዱ አይደሉም። የሚያያቸው የሰራዊት ጌታ እግዚአብሔር እንዳለ ያውቃል። ስለዚህ በእንደዚህ አይነት ሁኔታ በመገለጥ አንዱ በዓለማውያን መካከል ልንኖር የሚገባው በዚህ ነው። ጳውሎስ የነገረን ይሄ ነው። ያለ ነውር አያችሁ፣ ያለ ነቀፋ ይሄና ይሄ ተብሎ ሊነቀፍብን የማይችልበት አይነት ኑሮ መኖር እንዳለብን ያሳያል። እሺ፣ ባለፈ ስለ እግዚአብሔር ልጅነት ተነጋግረናል። እንደ እግዚአብሔር ልጆች ኑሩ ስለሚል በዛ ውስጥ ያየናቸው አንዳንድ ነጥቦች ነበሩ። የእግዚአብሔር ልጆች ምን አይነት ላይፍ እንዳላቸው አንድ የእግዚአብሔር ቃል ስለ እግዚአብሔር ልጆች የሚናገረው በተለይ ማቴዎስ ምዕራፍ 5 ቁጥር 9 ላይ እንዲህ የሚል ቃል አለ። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። የማ ልጆች? የእግዚአብሔር ልጆች የሚያስተራርቁ ይላል። እና ቀስ ብዬ ለማየት ስሞክር ይሄን ቃል እነሱ መጣላት አይታሰብም ማለት ነው። ገባ? እነሱ አይጣሉም። ሌሎችን የሚጣሉትን ሊያስታርቁ ነው። አየህ ርቀቱ ምን ያህል እንደሆነ። እና
እነሱ የሚታወቁት በማስታረቅ ነው እንጂ በማጣላት አይደለም፣ ወይ በመጣላትም አይደለም። የሚያስተራርቁ ናቸው። አንዱ የእግዚአብሔር ልጆች የሚታወቁት ሰላም ፈጣሪ በመሆናቸው ሁሉ ጊዜ በድርጊታቸው በኑሯቸው እግዚአብሔርን ለማክበር የሚጥሩ ስለሆኑ ነው። እግዚአብሔር አምላክ የተመሰገነ ይሁን። ሮሜ 12:18 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ቢቻላችሁ ውስጥ የተባለው ያለ ምክንያት አይደለም። አንዳንድ ጊዜ ከቁጥጥር ውጭ ያለፈ ነገር ስላለ በሰው ህይወት ያንን ለማሳየት ነው። ግን እንደ አማኝ ሁሉ ጊዜ ሰላም ፈላጊ መሆን እንዳለብን ይሄ ክፍል ያስረዳናል። እሺ፣ ሌላው እንደ አማኝ በተቀየረ ህይወት ከምንኖርባቸው ሐሳቦች መካከል የማይነቀፍ ንግግርን በመግለጥ ነው። ወይም ንግግራችን የሚነቀፍ መሆን የለበትም። ቲቶ 2:7-8 ቲቶ ምዕራፍ 2:7-8 የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ ይላል። የሚቃወሙ ሰዎች አሉ። ሁሉ ጊዜ በቃ ስለኛ ምንም ሳያውቁ ማስ ባጅ ይለጥፉልናል አይደለም? ዓለማውያን ይሄ ናችሁ ብለው አማኞችን ይላሉ። አንድ ቀን መተው ሲጎበኙ ግን እንዲያፍሩ መልካም በማድረግ ምሳሌ የሚሆንን በትምህርት ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ ይላል። አማኝ እውነተኛ አማኝ በንግግሩ ይታወቃል። ይሄን ታውቃላችሁ። በንግግሩ 3 ደቂቃ አዋርታችሁት ትክክለኛ አማኝ መሆኑንና አለመሆኑን ትለያላችሁ። ለምን? የማይነቀፍ ጤናማ ያልሆነ ቃል የሚያወጣ ከሆነ ጥያቄ አለ ማለት ነው። ይሄ ሲባል አንዳንድ ሰው ደጅ በጣም ጥሩ ተናጋሪ ነው፣ በቃ መልካም ነው፣ ለስላሳ ነው፣ ከጓደኞቹም ጋር ሲጫወት ጥሩ ንግግር ነው የሚናገረው። እቤት ግን ፋሚሊዎቹ ላይ ሲሆን ውርጅብኝ የሚያወርድ ደግሞ ገባር እና የፈለገውን በልጆቹ ላይ የሚናገር በትዳር ጓደኛው ላይ እንደፈለጉ የሚናገሩ ሰዎች አሉ። ይሄ ፕሪቴንድ እያደረጉ ነው ደጅ ማለት ነው። ትክክለኛ ማንነታቸው ይሄ ነው። ስለዚህ ጤናማ ያልሆነ ቃል የሚያወጣ ሰው መንፈሳዊ በሽተኛ ነው። እንዲያውም ምን እንደሚባል ታውቃላችሁ? ሐኪም ቤት ስትሄዱ አንዳንድ ምላሳችሁን አውጡ ብለው እዛ የሆነ ነገር አይተው ያነባል፣ የበሽታ አይነት ያነባሉ ይባላል አይደል? እዚህ ምላስ ላይ እንዲሁ ነው፣ በመንፈሳዊ ነው ይባላል። ምላስን ስታወጣ መንፈሳዊ በሽታ ይታያል ነው የሚባለው። ገባችኋል? ስለዚህ ንግግራችን የተቆጠበ እግዚአብሔርን የሚያክብር ሌሎችን ዳውን ሊያደርግ ሊሰብር የሚችል ንግግር የምንናገር ከሆነ የሰይጣን ኤጀንቶች ነን ማለት ነው እንጂ የክርስቶስ አይደለም። ክርስቶስ ለማዳን ጠርቷል። መጽሐፍ ቅዱስ የሚለውን አንዳንድ ነገሮች ልንገራችሁ። ማቴዎስ 12:34 ላይ ሰው በልቡ ሞልቶ ከተረፈው አፉ ይናገራል ይላል። ሰው በልቡ ሞልቶ ከተረፈው አፉ ይናገራል ይልና ከመልካም መዝገብ መልካም፣ ከክፉ መዝገብ ክፉ ያወጣል። እና ይሄ ልክ እንደ ኤቲኤም ማሽን ማለት ነው። ገባ? ማሽኑ እዚህ ፕሬስ አድርገህ ስታስወጥ ሲተፋ ውስጡ ያለውን ነው የሚተፋል። የኢትዮጵያ ብር አድርገህለት ብታስተፋው ዶላር አይተፋል አይደለም? የገባበትን ነው የሚተፋው። አንዳንድ ሰው ንግግሩ እቺ የወጣችው ብር ነች እንደማለት ነው። ውስጡ አለ ሌላ ማአት። ገብቷል? የተከማቸ። ስለዚህ እንደ አማኝ ንግግራችን ጤናማ ካልሆነ ወይም ሰዎችን ለመስበር ለመጉዳት የሚደረጉ ቃላቶችን የምናወጣ ከሆነ አፋችን ላይ አይደለም መሰራት ያለበት፣ ውስጣችን የተከማቸ ብዙ አለ። ከዚህ በፊት ነግራችሁ እንደው አላውቅም። አንድ ሰው ምን ብሎ ሲል ሰማሁት። ይሄ
የቤት ሞልወያ ፓኬት ነገር አለ አይደለም? ቤት እየወለወሉ በባልዲ ውስጥ እዛው እየጨመቁ ያርጉታል አይደል? አንድ ሰው ሲያልፍ አለ ገፋ ቢያደርገው ፍልቅ ብሎ ቢፈስ ወተት አይፈስም ማለት ቆሻሻ ቤት እየተጸዳበት ያለ ነው። ትንሽ ፍልቅ ብሎ ከፈሰሰ ግን ባታየው እንኳን ውስጡ ምን እንዳለ ማወቅ ትችላለህ። በተቻለን መጠን ስለምናውቅበት አይደለም። ዳዊት እዛ መዝሙር 38 ላይ እንደዛ ብሏል። በአንደበቱ ተግሳጽ እንደሌለው ዝም አልኩ፣ እንደ ዲዳ ዝም አልኩ። ኃጢአተኛው በፊት ለፊት ቆሞ በተቃወመኝ ጊዜ ዝም አልኩ። ለምሳሌ እግዚአብሔርን ስለሚፈራ ነው። ዳዊት ንግግር አያውቅም እንዴ? ይሄው 70 ምናምን ምዕራፍ መዝሙር የሱን አይደል እንደምንዘምረው ያውቃል። እግዚአብሔርን የሚያከብር ሰው አንዱ የሚታወቀው በቃሉ ነው። አሜን በሉ እስቲ። ስለዚህ ንግግራችን የተቆጠበ ለሌሎች የመሰበር ምክንያት ሳይሆን የመታነጽ ምክንያት አይደለም። ኤፌሶን ምዕራፍ 4 ከቁጥር 29 ጀምሮ ምንድነው የሚለው? ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ከአፋችሁ ከቶ ክፉ ቃል አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። መራርነት፣ ንዴት፣ ጩኸት፣ ቁጣ፣ ስድብ ከእናንተ ዘንድ ይወገዱ ይላል። እንደ አማኝ እነኚህ ነገሮች መታየት እናንተ ጋር የለባቸውም። ስለዚህ ዓለማውያን መካከል ይልቁንም ስንኖር ቃላችን የተጠበቀ የተቆጠበ መሆን አለበት። የምንናገረው ነገር እንደ እግዚአብሔር ቃል መሆን አለበት። ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ስለሚል እና አማኝ ንግግሩን የማይነቀፍ ንግግር የሚኖር መሆን አለበት። ቆላስይስ 4:6 ላይ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ይሄ ምንድነው የሚያሳየው መሰላችሁ? ዋይዝ የሆነ ጥበብ የተሞላው ንግግር በጨው ምግብ ልክ ጨውን እንደሚያጣፍጥ ንግግራችሁ ስትናገሩ አንድ አይነት ነገር ከዚህ በፊት አይ ቲንክ ተነጋግረናል። አንዳንድ ነገር እኮ አንድ ነገር የምትገልጽበት አገላለጽ ኮምፕሊትሊ ነገሩን ይቀይረዋል። ያውንኑ ነገር ብለህ የምትገልጽበት ወይ አይደለም። አይታችሁ ይሆናል። ከዚህ በፊትም ተናግሬዋለሁ። አይ ቲንክ ከረጅም ዓመት በፊት አንድ የሚለምን ሰው መንገድ ላይ ቁጭ ብሎ የጻፈው እና ምን ብሎ ነው የጻፈው? አም ብላይንድ ሄልፕ ነው ምናምን የሚል ጽሁፍ ጽፎ ቁጭ አድርጓል። እና ሰዎች እያለፉ አንድ ሰው 25 ሳንቲም ይሰጠዋል፣ አንድ ብር ይሰጠዋል። ብቻ ከ100 ሰው አልፎ ወይ 50 ሰው አልፎ አንድ ሰው ምናምን የሚሰጠው። አንዲት ልጅ አየች። ቋ ስትል ይሰማታል። እሱ ያው አያይም። ገለበጠችውና ካርቶኑን የሆነ ነገር ጻፈች እና ወዲያው ከ10 ደቂቃ በኋላ ገንዘቡ በቃ ቸው እዛ እንትን ውስጥ በጣም ብዙ ገንዘብ ይገባል። ጀምር ደነገጠ። ምን ብትጽፍ ነው? ሰው አያይም። በኋላ እንደገና ያን ኮቴ ሰማው። ያው አይነ ስውሮች ታውቃላችሁ፣ በጣም ነው ጆሮአቸው እንደ አይንም ነው የሚጠቀሙበት። ቋ ሲል ሰማና አይ አላት፣ አንቺ ነሽ በቀደም የመጣሽው አይደለም? ምን ብትጽፊ ነው እንደዛ ሰው በጣም ብዙ ብር እየገባው ለመጀመሪያ ጊዜ አላት። እሱ የጻፈው I am blind help ነገር ብሎ ነው። እሷ ግን ምን እንዳለ ታውቃላችሁ? what a beautiful day but I can't see ብላ ጻፈች። ይሄ ሰውን ነካው እና ሁሉም ያለው ግን እሱም ያለው እውር ነኝ ነው ያለው፣ እሷም ያለችው እውር ነኝ ነው ያለችው አይደለም። ምን ልነግራችሁ ነው? አፕሮቻችን አንዳንዴ ያንኑ ሐሳብ ይዞ ሰው ሄዶ ተጣልቶ ይመጣል። ያንኑ ሐሳብ ይዞ ሄዶ ሰው አሳምኖ ይመጣል። እና ንግግራችን ሁሉ ጊዜ እንደፈለገን የመናገር ላይሰንስ የለንም። በቤተ ክርስቲያን ይልቁንም እንደ አማኝ አንችልም፣ አይቻልም በቃ። ምክንያቱም እኛ የክርስቶስ ልጆች ነን። ምሳሌ 15 ቁጥር 1 ላይ ምን የሚል ቃል አለ መሰላችሁ? የለዘበች ምላስ ቁጣን ትመልሳለች፣ ሻካራ ቃል ግን ቁጣን ታነሳሳለች ይላል። ምሳሌ 15 ቁጥር 1። የሚገርመው አንዳንዴ ወደ ህይወታችን የሚመጡት ድምጾች
ከኛ ምላሽ የተነሳ ነገሩ ወይ ይጠፋል ወይ ከኛ ምላሽ የተነሳ ነገሩ አገር ሊያቀጣጥል ይችላል። ስለዚህ ምንድነው ይሄ ክፍል የሚለው? የለዘበች ምላስ ይላል። ቁጣን ታበርዳለች። በትህትና የተመለሰች እግዚአብሔርን በመፍራት የተመለሰች መልስ ታበርዳለች። ግንስ ሻካራ ይላል። እኔም እችልበታለሁ ብሎ ሰው ከመለሰ ግን የሚያመጣው ጥፋት ክፉ ይሆናል ይላል። ስለዚህ በተለይ ያው መቼም በምንሰራበት መስሪያ ቤቶች ምንም ጥያቄ የለውም በብዛት ዓለማውያን ናቸው። በተቻለ መጠን እግዚአብሔርን በመፍራታችንን ድምጻችን ቃላችንን በመቆጠብ መነጋገር ያስፈልጋል። አንዳንዴ ቃሉ ብቻ ሳይሆን ቶኑም ማተር ያደርጋል። ታውቃላችኋል? ይሄ የምንናገርበት ድምጽ ስትሮንግ ይሆንና አንዳንዴ ቃሉ እንኳን ውስጡ ስትሮንግ ባይሆን ሰዎችን ኦፌንድ ያደርጋል፣ ያስቆጣል። ስለዚህ እንደ አማኝ በዚህ ተጠንቀቁ ተብለናል። ለምን መሰላችሁ? አንደኛ ጴጥሮስ 2:23 ላይ ስለ ጌታ የተነገረ ነገር አለ። እርሱ ሲሰድቡት መልሶ አልተሳደበም ይላል። መከራ ሲያሳዩት አልዛተም ይላል። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ስትሰደብ እኮ ያስቆጣል፣ ስጋ አይደለ? ግን ክርስቶስን ካሰብክስ ይሄ የነገስታት ንጉስ የጌቶች ጌታ የሆነው ጌታ ተሰድቦ አልመለሰም ከተባለ እኔና አንቺ የሆነ ሰው መስሪያ ቤት አካባቢ ሁኔትም ቦታ ሰደበኝ ብለን ዘራፍ ማለት የለብንም። የክርስቶስን ሕይወት ማክበር ከፈለግን ኢየሱስን ማክበር ከሆነ ዓላማችን እና ሻካራ ቃል ከኛ መገኘት የለበትም። ምሳሌ 12:18 ላይ ምሳሌ ላይ በተለይ እንደምታውቁት በብዛት ተጽፏል። በዚህ ዙሪያ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢብ ምላስ ግን ጤና ነው ይላል። ይው እንደ ሰይፍ ተመስሏል፣ እንደ እባብ መርዝ ተመስሏል። በነገራችን ላይ ይሄ ያንደበት ቃል የእፍኝት መርዝ ካንደበታቸው በታች አለ የሚል ቃል አንብባ ገዳይ ነው ይልና ከታች ያለው ክፍል ግን የጠቢብ ምላስ ግን ጤና ነው የሚለው በሌሎች ትርጉሞች ምን ይላል መሰላችሁ? መድኃኒት ነው። አንደበትን መርዝ የሚተፋ ሳይሆን መድኃኒት የሚተፋ አድርገው የተሰበረው ቀና እንዲል የጨለመበት ብርሃን እንዲበራለት ልቡ የተሰበረን የሚጠግን ቃል ተናገሪ ነው የሚለው። ስለዚህ እንደ አማኝ እግዚአብሔር ይሄንን ያዛል። ንግግራችን ሁሉ ጊዜ በጥንቃቄ መሆን እንዳለበት። እሺ ሌላው ይሄን ያህል ስለ ቃል ካወራን ወደሚቀጥለው ሐሳብ እንለፍ። አማኝ እንዴት አድርጎ በተቀየረ ህይወት ሌሎችን ይቀይር? ሌላው ሐሳብ ስለሚያምነው እምነት በቂ ዕውቀት ያለው መሆን አለበት። ይሄ የብዙ አማኞች ችግር ነው። የብዙ አማኞች ችግር ነው። ስለምናምነው እምነት በቂ የሆነ መረጃ ግንዛቤ ሊኖረን ይገባል። አማኞች ይሄንን ማወቅ አለባቸው። መጽሐፍ ቅዱስ በዚሁ በአንደኛ ጴጥሮስ 3:15 ላይ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ይላል። አንደኛ ጴጥሮስ ምዕራፍ 3:15 ከኔ ጋር ሁኑ። እሺ ዳሩ ግን ጌታን እርሱን ክርስቶስን በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁሉ፣ ነገር ግን በየዋህነትና በፍርሃት ይሁን ይላል። በዓለማውያን መካከል ስንኖር ሌላው በጣም ወሳኙ ነገር ለምንጠየቀው ጥያቄ መልስ ለመስጠት የተዘጋጀን መሆን አለብን። ሰምታችኋል? አዎ እንዲሁ ብቻ ጥራዝ ነጠቅ የሆነ ነገር ይዘን ብቻ አይደለም። መሰረታዊውን የክርስትና ትምህርት
የደህንነት ትምህርት ምናምን ሰዎች መማር አለባቸው ምን ነው እዚህ ነው በትክክል ያን ጊዜ ስለሚያምኑት እምነት ሰዎች ሲጠይቋቸው እንደው ዝም ብለው ከመድረክ የሰሙትን ወይ በተባራሪ የሚያውቁትን ሳይሆን እነሱ ራሳቸው ያነበቡት በዚህ አጋጣሚ የምትጠቅሱት ቃል ያነበባችሁት ይሁን አሜን በሉስ ያላነበባችሁትን ጥቅስ በተቻላችሁ መጠን አትጥቀሱ ለሰውም ስትጠቅሱ ችግር ይፈጥራል በኋላ ያላነበባችሁት አትበሉ በኋላ ፈልጉ አምጡ በባል ይኖራል አንድ ወንድማችን ያው ከዚህ በፊት ነግሮናል አይደለም ቴት እንዳመጣ አይታወቅም የሆነ ጥቅስ አለ ጥቅስ ያው ማለት ከሌላ መጽሐፍ ብሎ መጥቀስ ይቻላል አይደል እንዴ እሱ ግን መጽሐፍ ቅዱስ እንደሚል ብሎ አለ እና የሆነ ጽጌረዳ ነው ምንም ኬት እንዳመጣ እስከዛሬ ድረስ አልታወቀም አለ ከዛ አንድ እናት ነበሩ አለ እንደዚህ ብለው አይተውኝ እንግዲህ በደንብ ለካሳቸው ጎበዝ ናቸው ባይብል ፕሮግራሙ ካለቀ በኋላ ናስቲ ልጄ አሉ አቤት ያቺ ጥቅስ የት ጋር ነበር ያለችው አሉ አይ አለ ሌላ ጊዜ ይዤሎት መጣለሁ ብሎ ሄደ ሌላ ጊዜ ኬት ያምጣው የለማ መጽሐፍ ቅዱስ ላይ እሳቸው እንደሌለ ገብቷቸዋል ገባ አውቀው ከዛ በስንተኛው ጊዜ አገኛት ያቺን ጥቅስ አረ ተውኝ ማዘር እኔ እኮ ፈልጊያታለሁ እስቲ በጣም ልቤን ስለነካቺ ነው አምጣ ቢል መውጫ መግቢያ አሳጡት አይ በቃ እኛና ብሎ ጸሎት ቤቱን ሙሉ ተውኩት አለ እና በስንተኛው ጊዜ ሌላ ቸርች ላይ ያገለግል ሄዶ ሃሌሉያ እያልኩ ጸልዬ ዞር ስል እንዲህ ብሎ ያውኛል አለ እዛ ጉባኤ ባል ቁጭ ብለው ከዛ ጠፋብኛል ጥቅሱ ወይ አላቅም ቢላቸው አንደኛውንና ቢነጋገሩ ቢወጣለት እና ምን ልል ነው አንዳንዴ ጣጣ አለው ማለት ነው ያው ማታቆም አላቆም ግልግል ከሌለ ደግሞ ከሰው ከሰማ አለመጥቀስ አሁን ብዙ በነገራችን ላይ መጽሐፍ ቅዱስ ውስጥ የሌሉ የምንጠቅሳቸው ጥቅሶች አሉ አሁን መጽሐፍ ቅዱስ እናስተምር ብዙ ጊዜ አነሳለሁ ለምሳሌ ከአዳም ከግራ ጎኑ ሔዋንን አወጣት የሚል አለ ባይብል ላይ አሁን ግን ሁላችሁም እርግጠኛ ነኝ እንዳለ ነው የምታውቁት ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ እንላለን አለ እንደዚህ የሚል ቃል የለም ዳይሬክት የተጻፈ የለም እንደዚህ የሚል ቃል አንድም ሁለትም ሆናችሁ በስሜ በተሰበሰባችሁበት ይላል አንድ ለመሆኑ ይሰበሰባል ገባችሁ ምን ልል ነው ዳይሬክት ያልተጻፉ ግን በሌላ አነጋገር ተብለው ሰዎች የሚሏቸው አሉ አሁን ለምሳሌ የልጆችን እንጀራ ለቡችሎች መስጠት አይገባም አላት በሌላ አነጋገር ፈውስ የልጆች እንጀራ ነው የሚል ሐሳብ ወጣ እንጂ ዳይሬክት ፈውስ የልጆች እንጀራ ነው የሚል ቃል የለም አዳም ከጎኑ አጥንት አወጣች ነው እንጂ ቢል ከግራ ከቀኝ አይደለም ምን ልላችሁ ነው ያነበብነው ሲሆን ጥሩ ሰዎች ሲጠይቁን ለማስረዳት ኮንፊደንስ ያለን እንጂ ወይ ፓስተሮቹ ጋር አገልጋዮቹ ጋር ቶሎ ብዬ ልደውል ማለት የለባችሁ መልስ መስጠት ያስፈልጋል ስለምታምኑት ምን ነው የተጠየቃችሁት አይደል ሌላ ሰው አይደለም እኮ የሚያምንላችሁ ራሳችሁ ስትጠየቁ የእግዚአብሔር ቃል እንዲህ ይላል እስቲ አውጪ ልትባሉ ትችላላችሁ ይሄው ማቴዎስ ላይ እንዲህ ተብሎ ተጽፏል አይደለም ሉቃስ ላይ እንዲህ ተብሏል ሐዋርያት ሥራ ተብሎ መጥቀስ ማስረዳት ከሰዎች ጋር መነጋገር ያስፈልጋል በዚህ አጋጣሚ ይሄም ደግሞ ክርክርና ጠብ የሚያመጣ እንዳይሆን መጠንቀቅ ያስፈልጋል ለሰዎች ስንመሰክር በጣም የሚያስፈልገው አንዱ የመንፈስ ዝግጁነት ነው የእግዚአብሔርን ቃል ለሰዎች ስትነግሩ በጣም በተረጋጋ መንፈስ ምክንያቱም ወክላችሁ ሄዳችሁት መንግስት ነው በእናንተ ምክንያት የእግዚአብሔር ነገር እንዳይሰደብ ይላል መጽሐፍ ቅዱስ እና ጥንቃቄ ምን የሚባል አባባል አለ አሁን በመስሪያ ቤት አካባቢ በተለይ ተጠቀሙ የሚባለው ምንድነው ኢንቴንሽናል ሪሌሽናል ኢቫንጀሊዝም የሚባላል ኢንቴንሽናል የሆነ ሪሌሽናል የሆነ ኢቫንጀሊዝም መጀመሪያ መቅረብ ነው የሚያስፈልገው መልካምነትን ማሳየት ነው የሚያስፈልገው በችግራቸው በመድረስ ማንንም ሌላ ሰው ኔግሌክት ባረጋቸው ሰዓት ያንን ኦፖርቹኒቲ መጠቀም
ከዛ በኋላ ሪሌሽኑን ከፈጠሩ በኋላ ሰው ይሰማሃል። መጀመሪያ እንዲሁ ዝም ብሎ ብቻ ቃሉን ማውጣት ብቻ አይደለም። ኦፍ ኮርስ ቃሉ የራሱ የሚሰራው ስራ አለ። ግን ከህይወት ከተሰራ ህይወት እግዚአብሔርን ከሚያውቅ ህይወት የሚወጣ ቃልና እንደው ዝም ብሎ ጥቅስ የተናገረ ሰው እኩል ውጤት የላቸውም ለማለት ነው። ያው በክፉ ቀን አብረው የሚቆሙ ሰዎች ጥቂት ናቸው ታውቃላችሁ። ጥላ እንኳን ሲጨልምብህ ይጠፋል ነው የሚባለው። አንድ ታሪክ አነበብኩኝ ባለፈና ምንድነው አንድ ትልቅ ፋብሪካ ውስጥ የሚያሰራው ይሄ ማኔጀሩ ሁሉ ቀን ሰራተኞቹን በተቻለው መጠን ያው ጥሩ እንደዚህ መጥፎ ሰው አይደለም በተቻለው መጠን ትሪት የሚያደርግ ነው። እና ከለታት አንድ ቀን ድንገት መጥቶ እነሱ ደሞዝ ኤክስፔክት በሚያደርጉበት ጊዜ እጁን አጨብጭቦ አንድ ጊዜ ነው አለና ወደ 30 40 የሚሆኑ ሰዎች ተሰበሰቡ። ያው ሰራተኞቹ በሙሉ ማለት ነው። በጣም አዝናለሁ፣ ከነገ ጀምሮ ባንክ በቃ ካምፓኒያችንን ሊዘጋው ነው እና እንግዲህ ከልቤ ነው ማዝነው፣ ስራ ፈልጉ፣ ከነገ ጀምሮ ስራ የለም ማለት። ደሞዛችንስ አሉ መጮህ ጀመሩ። ግማሹን ሲል አትጮህ አላቸው። ሲባል እዚህ ውስጥ ያለውን ዕቃ ሁሉ ውሰዱት አላቸው። ውሰዱ አላቸው። በቃ እየተሯሯጡ ቱሉን ማሽኑን ምኑን አንዱም ያንን እየያዘ አንድን ያንን እየያዘ እየሄዱ ሲወጡ አንድ ሴት ዝም ብላ ቆመች። እንደዚህ በእጇ አይሆንም እንደያዘች ቀጥ ብላ ሲያይ ሁሉ በቃ ዕቃውን ጠራረጉት ነው የምላችሁ እና ወጥተው ሄዱ። ከዛ አንቺስ ሂጂ እንጂ አላት። አልሄድም አለችው። ውሰጂ እንጂ የሚወሰደው ጨረሱብሽ እኮ አላት። ነው አልሄድም አለችው። እናስ ሲላት በክፉ ቀን ጥዬ አልሄድም አለችው። አብሬ ቆማለሁ። አስታውሳለሁ በክፉ ቀኔ ደርሰህልኝ ነበር። እኔ ተቸግሬ ከደሞዜ በፊት ገንዘብ እንደዚህ ስልህ ሰጥተኛል፣ አረሳም። ስለዚህ ዛሬ እነሱ ሁሉ ቢሄዱ እንደፈለጋቸው እኔ ግን አልሄድም። ደግሞ ያንተን ንብረት ወስጄ ልሄድ ነው አለችው። አላረገው ስትል ቆያን አቀረቀረና መስሪያ ቤቱ አልተዘጋም፣ አውቄ ለፈተና ነው ያረኩት። እንዳውም በጣም ትልቅ ትርፍ አትርፈን እኛ ሌላ ቦታ ትልቅ ካምፓኒ ስለገነባን ነው ይሄንን እንዲያርጉ ያረኳቸው። ከሚቀጥለው ጊዜ ጀምሮ የሚቀጥለው መስሪያ ቤት ላይ ማኔጀሩ አንቺ ነሽ አላት። ምንድነው ልነግራችሁ የምፈልገው? ሰው በተፈጥሮ የሆነ ነገር ሲሳካላችሁ ምንም እኮ ተጠቃሚም ባይሆን እንደው እንትን የሚል ይበዛል አይደለ? ሆ የሚል ይበዛል። እስቲ ጉደልባችሁ ምንም ባትጠይቋቸውም ይጠፋሉ። መጽሐፍ ቅዱስ እንደሱ አይደል የሚለው? ባለጠጋ ወዳጆቹ ብዙ ናቸው፣ ደሃ ግን ወዳጅ የለውም ይላል። እና ባለጠጋ እኮ ወዳጆቹ ብዙ ይሆኑ፣ ደሃውም መቼም ባለጠጋውም ሰዎች ናቸው፣ የገንዘብ ወዳጆች ናቸው። እና እግዚአብሔር ከዚህ ይጠብቀን። በየትኛውም ሁኔታ ውስጥ እግዚአብሔርን ለመከተል ዝግጁ ይሆን። ስለምንናገረው ነገር በጥንቃቄ የምናውቅ ይሆን። ቆላስይስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ይላል። በሙላት ይኖርባችሁ። ሲጠይቋችሁ የናንተን ኦፒኒየን እንድትመልሱ አይፈልግም። የናንተን ከልጅነት ጀምሮ ያደጋችሁበትን ዕውቀት አይደለም የሚፈልገው፣ ስክሪፕቸር ነው፣ የእግዚአብሔር ቃል ነው መጥቀስ ያለበት። እንዲህ ተብሎ ተጽፏል። አየህ፣ ሰይጣንን እንኳን ኢየሱስ ያሸነፈው እንደሱ ነው። እንዲህ ተብሎ ተጽፏል። አንዳንዴ እንደዛ ስትሉ እስቲ የታል ይላል። አውጣ ከመጽሐፍ ቅዱስ አይደል? ለማውጣት ደግሞ ዝግጁ የሚያጠና ሰው ከሆነ ያወጣል። ግን በእሑድ ስብከት ብቻ የሚኖር ወይ አልፎ አልፎ ብቻ እንደዚሁ መጽሐፉን ገለጥ የሚያደርግ ሰው ይቸግረው ይችላል። ይሄ እንዳይሆን ነው ዛሬ እግዚአብሔር የሚመክረው። ምናነበውን መጽሐፍ ማወቅ አለብን። ከእግዚአብሔር ቃል ጋር የጠበቀ ግንኙነት ሊኖረን ያስፈልጋል። ስንጠየቅ የምንመልስ
ይሄ ሲባል 100% ለሁሉ ጥያቄ መልሳለን ማለት አይደለም። እንደ ሰው ለሁሉ የሚያስቸግሩ አይረኒ የሚባሉ ነገሮች አሉ በመጽሐፍ ቅዱስ። ሁሉም ሰው ተነስቶ ሊተረጉማቸው የማይችል እንደሱ አይነት ነገር ከሆነ ኦፍ ኮርስ አላቅም ማለት ይቻላል። እና ግን ስለምናምነው እምነት ትክክለኛው ግንዛቤ ማስጨበጥ ያስፈልጋል። ሌላው አንድ ሰው በመጽሐፍ ቅዱስ ውስጥ አጵሎስ የሚባል ሰው ሁሌም ይሄን ሰው ሳነበው ደስ ይለኛል። የሐዋርያት ሥራ 18:24 ላይ የሚገኝ ነው። የታየውም ለመጀመሪያ ጊዜ በዚህ ክፍል ነው። የሐዋርያት ሥራ 18:24 በወገኑም ይላል የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት ዕውቀት የበረታ ነበር። እርሱም የጌታን መንገድ የተማረ ነበረ። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቅላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጹለት ይላል። ስለዚህ ሰው የተነገረው ነገር አዋቂ ነው ይላል። በመጽሐፍት ዕውቀት የበረታ ነው ይላል። አየህ፣ ደፍሮ ማንም እንደዚሁ ከሱ ጋር ሊከራከር ሊነጋገረው የሚችል ሰው አይደለም። ስለሚያምነው እምነት ጥሩ ዕውቀት አለው። ግን ስለ ላይፉ ስታዩ እንደ ሐዋርያት እግር ስር ቁጭ ብሎ እንደዚህ ምናምን የምታየው ሰው አይደለም። ግን ለስክሪፕቸር ትኩረት ሰጥቶ የሚያጠና ደግሞም በመንፈስ ሲቃጠል ይላል የሚጸልይ የእግዚአብሔር ነገር በኃይል የሚገለጥበት ሰው እንደነበረ ታያላችሁ። እና ዛሬ በዓለማውያን መካከል ስንኖር አስቸጋሪ በሆነው ትውልድ መካከል ለሚጠይቁን ጥያቄ መልስ ለመስጠት የተዘጋጀን መሆን አለብን የሚለውን ለማሳየት ነው። እሺ፣ ሁለተኛ ጢሞቴዎስ 2:15 ላይ ለጢሞቴዎስ ደግሞ ጳውሎስ ሲነግረው የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይላል። ይሄ በቅንነት የሚናገር ብሎ የማያሳፍር ሰራተኛ የሚለው ሁሉ ጊዜ የተዘጋጀ ነው የሚሉት ሌሎች ትርጉሞች። ሁሉ ጊዜ የተዘጋጀ ሁን፣ የማያሳፍር ሰራተኛ ሁን። የእግዚአብሔር አንዳንዴ ይኸው ዕውቀቱ እንደሚገባኛ ጋር ካለመኖሩ የተነሳ የስተት አስተማሪዎች ተነጋግረው ሊረቱን እንደሚችሉ ታውቃለች። እንደሚገባ የለማኛ ጋር ዕውቀቱ፣ እነሱ ግን ባላቸው በተጣመመ ነገር ሌሎች ሰዎችን ሊያሳስቱ ይችላሉ። ስለዚህ የማያሳፍር ሰራተኛ እንድንሆን እግዚአብሔር ይርዳል። ለዛሬው የመጨረሻ ሐሳብ እንዴት መኖር አለብን የሚለውን በጥንቃቄ የምንኖር መሆን መቻል አለብን። በጥንቃቄ ኤፌሶን 5:15 ላይ የእግዚአብሔር ቃል የሚለውን እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። በጥንቃቄ ተጠበቁ። የሚያያችሁ አለ። ንግግራችሁ፣ ድርጊታችሁ፣ አካሄዳችሁ የእግዚአብሔር ሰው መሆናችሁን የሚያሳይ መሆን አለበት። የየዕለት ኑሯችን ላይ መጠንቀቅ አለብን ሲባል ምርጫችን፣ የጊዜ አጠቃቀማችን በቀላሉ በሌሎች ኢንፍሉዌንስ አለመደረጋችን። ይሄንን ስሙ። አንዳንዴ ሳናቀው በቂ ዝግጅት ከሌለ አማኝ ሆነው በሌሎች ጤናማ ባልሆነ ዕውቀት፣ ጤናማ ባልሆነ አስተሳሰብ ኢንፍሉዌንስ የሚሆኑ ሰዎች አሉ። ይሄንን መጠንቀቅ ያስፈልጋል። ሁሌ ዝግጁ መሆን አለብን። ሁሉ ጊዜ አይምሮአችን የነቃ መሆን አለበት።
ውሏችንን ራሱ ማወቅ አለብን። አላስፈላጊ ቦታ መዋል የለብንም እንደ አማኝ አይደል? አንዳንዴ ምንም ለመንፈሳዊ ህይወታችን ጥቅም የሌለው ቦታ ላይ ውለን መንፈሳችንን አበላሽተን የምንሄድበት ጊዜ አለ። አሳ ቤት ውሎ የመጣና ሽቶ ቤት ውሎ የመጣ አንድ አይደለም አሉ ሽታቸው አይደለም። ውሎ ሄደ በቃ እዛ በመቀመጥ ብቻ ኢምፓርት አድርገህ የምትመጣው አለ፣ ተካፍለ የምትሄደው ነገር አለ። ስለዚህ ውሏችን መጠንቀቅ ያስፈልጋል። የምንጸልይ መሆን መቻል አለብን። ሰዎች እንደምንጸልይ ማወቅ አለባቸው። የእግዚአብሔርን ቃል የምንወድ እንደሆን ማወቅ አለባቸው። እና ዓለማውያን በሚመለከቱበት ሰዓት ለእግዚአብሔር አቋም ያለን መሆናችንን አየ። አቋም ያለው ሰው እንዴት ደስ ይላል። አንዳንድ ሰው ስታዩት ልስልስ ነው፣ ግን አቋም አለው። የሆነ ቦታ ላይ ስትመጡ ከዛ ፊት ጫወታችሁን ብሎ ይሄን ስትሉ ቅድም እንዳልነው ቦርደሩን ረፍ ስትሉ ነው ይሄን አላረግም ይላል። ያን ጊዜ ድንግጥ ሊሉ ይችላሉ። በዓለማውያን በዙሪያ ያሉ እንዴት ለምንድነው የማታረገው ነው። የእግዚአብሔር ቃል ይሄን ይላል። አንዳንዴ ደግሞ አለማረጋችን ብቻ ሳይሆን ያላረግንበትንም ምክንያት መናገር አለብን። አሜን በሉ እስቲ። አንዳንድ ሰው አልኮል አልጠጣም ብሎ አይቅርብኝ ምን ሲል አይ ትንሽ ጤንነት አልተሰማኝም ብለህ ካሳለፍከው አለፈ ማለት ነው። ይሄ ምንም ከመጠጣቱ ጋር ብዙም ልዩነት የለውም። ገባ? ለጤናዬ ብለህ ሰዎቹንም ዲሲቭ አድርገሃል። አልኮል አልጠጣም እኔ አማኝ ስለሆንኩ ማለት መቻል አለብህ አይደለም እንጂ እንደው የሆነ ነገር አይሆንም። የሆነ ነገር የለም። አቋም ሲኖር ኦፍ ኮርስ ዋጋ ያስከፍላል አይደለም። ግን አንዳንዴ እኛ ለመክፈል የምንፈራው ዋጋ ሳስበው እነ ጳውሎስ ከከፈሉት ዋጋ ጋር ሰው እኮ ይገላምጠኛል ብለን ቅር ይሰኝብኛል ብለን አቤት የምንሄድበት ርቀት። እኔ እኮ የፈለኩትን ገደል ብገባ የዛ ብወድቅ ጉዳዩ ለሌለ ሰው ላልሆነ ሰው እኔ ግን ተጨንቄ ወንጌል ከሰማ ያዝንብኛል ብዬ ማለት ነው። በሌላው ነገር ጥሩ ምድር ላይ አቤት አንዳንዴ እኮ እንደኛ ደካማ እኮ ፍጥረት የለም ምድር ላይ ብዙ የምንጋደልላት ይሄ ጠዋት ወተን ማታ ምን ነገር ሁሉ ማብቂያ አለው እኮ አንድ ቀን ይቆማል። ይኸው ልጆቻችን ካሉ ልጆቻችን ናቸው እንኳን በስነ ስርዓት እንኳን ካለቀሱልን ያው ሚዜ ያገር ልጆች ስትሞት ራሱ ታለቀሱልህ ራሱ የዚህ ሀገር ልጆች ጥሩ መቼም ማልቀስ ምን ትርፍ አለው ልትሉኝ ትችላላችሁ። እንዳው ነገሩን ሀዘኑን ማለት ነው። ከዛ በኋላ የዛሬ 100 ዓመት ይላል አንድ ጽሑፍ ሳነብ ያለው የልጅ ልጅ አንተ እዚህ ምድር ላይ እንደነበርክ ራሱ አያውቅም። ያንተ ፎቶ ራሱ የተሰቀለው ልጆች ባሉበት ዘመን ነው። የልጅ ልጆች ሲመጡ ያወርዱትና ጋርቤጅ ይጥሉታል። እነሱም ያባታቸውና የሚለጥፉት ሶስተኛ ጀነሬሽን ላይ እንደነበርክ ምድር ላይ አያውቁም። እኔ የሚያስደነግጠኝን ነገር ልንገራችሁ። አሁን እዚህ ሰፈር አንዳንዴ ዞር እያልኩ እዚህ እንኳን ቤት ውስጥ ስኖር እንዲያስባለሁ። አሁን ስንት ፓስተር ኖሯል እዚህ ቤት አይደለም? ግማሹ እዚሁ የሞተ ይኖራል። ማን ያው ታሪክ ስለማናቅ ነው እንጂ አይደለም። ግማሹ ደግሞ ወደ ሌላ ቦታ ሄዶ በህይወት የሉም። ይሄኔ 10 5 20 ፓስተሮች ኖሮበት ይሆናል። ግን እያሉ ነገ ደግሞ ተረኛ አለ። እኛም እንዳማረብን እንሄዳለን ቀኑ ሲደርስ አይደለም። እና ምን ልነግራችሁ ነው? የተጠራንበትን አድርገን ለማለፍ እንጣር። በቃ እሱን መቀየር አይቻልም። አየህ ቀናቶቹን ማስቆም አትችልም። ልጓም ልትሰጣቸው አትችልም። ቀለድክባቸው፣ እንደፈለግ አቢዩዝ አረካቸው፣ ተጠቀምክባቸው ይቆጥራሉ። በቃ ይሄው ሜይ 17 ነው ዛሬ 2026 ያልፋል። ነገ ደግሞ ይመጣል። በቃ ምንም ማረከው ይመጣል። እንዲሁ እያለ ቀኑ እድሜ እየሆነ ያልፋል። ስለዚህ በጥንቃቄ ክርስቶስን መስለን እንድናልፍ እግዚአብሔር ይርዳል።
አጥብቀህ ልብህን ጠብቅ የህይወት መውጫ እሱ ነው ይላል ምሳሌ 4:23 ይሄ ጥንቃቄን ነው የሚያስተምረው በተገኘው ነገር አትወሰድ የተገኘው ነገር አይማርክሽ ጋርድ አርጊ ብረስት ፕሌት ይኖርሽ ጥሩር ይኖርህ የተገኘው ነገር አይግባ ዳንኤል ምዕራፍ 1 ቁጥር 8 ላይ ያለውን ሐሳብ ተናግሬ ጨርሳለሁ በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ ይላል ዳንኤል በምርኮ ምድር ከሲድራቅ ሚሳቅ አብደናጎን ወይ አናንያ አዛርያ ሚሳኤል ተብለው ከተተረጎሙት ጓደኞቹ ጋር ነው በዛ ያለው እና ምርኮኛ ናቸው ምርኮኛ መሆን በራሱ በጣም ተስፋ አስቆራጭ ነው ፈልገው አይደለም እንደኛ ኢሚግራንት ሆነው አይደለም ይሄዱት በግድ ነው በእጃቸው በሰንሰለት ታስረው ነው እንዲያውም አንዳንድ ጽሑፍ ሳነብ 6-7 ቀን ተጉዘው ነው እዛ የደረሱት አስቡ በጣም ደክሟቸዋል ኤግዞስት አድርገዋል እዛ መተኛ ቦቻ ተሰጥቷቸው አርፈው ምናልባትም ርቧቸዋል የከለዳውያንን ትምህርት እንዲማሩ ተብሎ ከመካከል ሲመረጡ እኔ ዳንኤልና 3 ጓደኞቹ ቤተ መንግስት ገቡ ይሄ እድል የሚገኝ አይደለም እንደ እግዚአብሔር ሞገስ ሆኖላቸው ነው እንጂ እዛ ያሉ ተወላጆቹን በቀላሉ የሚያገኙት ነገር አይደለም ገቡ ግን the next day ይው ሌላ ቦታ ሄደው ይበላሉ እንዳትል አጎት የለው ዘመድ የለው እዛ ምርኮኛ ነው ብፌ ከዚህ እዛ ተደርድሮ ምግብ አይነት በሼፍ ተዘጋጅቶ ቆሞ የቤተ መንግስት ምግብ ነው ንጉሱ የሚበላው ማለት ነው ነው ብሎ ሲባሉ እነሱ ወደ ኋላ ፈገፈጉ ምድረ ወጣት ሲታገል እኔ ቅድሚያ እያለ ሲሰለፍ እነሱ ወደ ኋላ ሸሹ አልበሉም እኮ እንዴ መጥቶ ለምን ነው ማትሄዱ ሲላቸው ነው አይ እኛ ብራውያን ነን ወይ በምን እንደማደንቃችሁ ታውቃለህ ያላስጣላቸውን አምላክ እዛ ዘመድ አዝማዶቻቸው ምናልባት ወላጆቻቸው ሁሉ ሲገደሉ ያላስጣላ አምላክ እስካሁን በታማኝነት ይቆሙለታል ብዙ መከራ እንቁጠር ቢሉ ቤተ መቅደስ ሲፈርስ ናቡዘርዳን የሚባለው የዘበኞች አለቃ ሲያፈርሰው አይተዋል ያ ያህዌ ሲመለክበት የኖረው መቅደስ ብዙ ጥፋት ሲደርስ አይተዋል ግን አንድ ነገር ገብቷቸዋል ከልጅነታቸው የተማሩት ዕውቀት ታማኝ አምላክ እንደሆነ እውነተኛ እንደሆነ ገብቷቸዋል ስለዚህ አሉ ማንንም የሚያየን የለም እዚህ ብንበላ ባንበላ እዚህ ጋር አለ መብላት ነው እንደውም ነውር መብላት ምንም ነውር የለውም ይቻላል ግን አሉ ያያል እንዳንረክስ ነው ከሱ ጋር ግንኙነታችን ከሚበላሽ ጮማው ይቅርብን ቁርጡ ይቅርብን መልካም የተባለው ምግብ ይቅርብን እሱ ያያል ተጠንቅቀን እንኖራል ከዛ እንዲህ አላቸው እንዴ እኔን ታስወቅሱኛላችሁ እኔ እናንተን እንድንከባከብ ነው የተመደብኩት እና ምን መፍትሄ አለ ታዲያ ሲላቸው ለኛ ጥራጥሬ ይስጠን ቤተ መንግስት ገብታችሁ አዎ ለጥንቃቄ ከምንረክስ ጥራጥሬ እንበላለን ታዲያ በኋላ ብትከሱስ ብትጠቁሩስ ቤተ መንግስት በደንብ አልተንከባከብካቸውም እባላለሁ ሲል ለ10 ቀን ፈትነን ከጠቆርን ከከሳን ወደሚቀጥለው እርምጃ እንሄዳለን ግን ፈትነን አሉ እሺ ሰጣቸው 10 ቀን ቆሎ በሉ እንግዲህ እንዴት እንዳርጉት አይታወቅም ንፍሮ ያርጉት ቆሎ ያርጉት በልተዋል በ10ኛው ቀን ሊፈትናቸው ከሁለት አርጎ አይነት ነገር ቆሞ ሲያያቸው ሰውየው ግራ ገባው ጮማ የበሉት ጥሬ የበሉት ጮማ እስኪመስል ድረስ ከእግዚአብሔር ጋር ስትሆን ሃሌሉያ ተራ የሚባለው ነገር ለክብር ይሆናል ይቀይረዋል የሰራዊት ጌታ እግዚአብሔር እና እግዚአብሔር እንዴት እንዳከበራቸው ታያላችሁ በጥንቃቄ የሚኖሩ ሰዎች ዋጋ ይከፍላሉ አዎ ግን እግዚአብሔር ከነሱ ጋር ይቆማል ይሁን ለሌሎች መዳን ምክንያት የሚሆኑት እነሱ ናቸው አቋም ያላቸው ሰዎች ናቸው አለበለዚያ ለሌሎች መዳን ምክንያት አንሆንም ይሄ ያመቻመችን እዛም ጋር ስንሄድ እዚህ አይመጣ አይሆንም በዛ መልክ አይሰራም
ሶስቱም ወጣቶች ምዕራፍ 3 ላይ ታውቃላችሁ ወደ እሳት ሊጥሏቸው ሲሉ ምንድነው ያሉት? የምናመልከው አምላክ አሉ ባያድነን እንኳን ለዚህ ላቆምከው ምስል አንሰግድም፣ ደግሞ እንደሚያድነን እናውቃለን አሉ። ሁለት ነገር ነው የተናገሩት። ያድነናል አሉ መጀመሪያ። ኦኬ ባያድነንም እንኳን አሉ ምን እንደው ታውቃላችሁ? ይኸው ያድነናል እምነት ነው። ባያድነንም እንኳን ጥርጣሬ ሳይሆን አቋም ነው። አሜን በሉ እስቲ። ያድነናል አሉ ግን የሆነ ዓላማ ካለው አናውቅም። የኛ መሞት ምናልባት ዓላማው ሊሆን ይችላል። ስለዚህ ካላዳነንም አቋማችን ግን ስቲል አናመልክም የሚል ነው። ይሄም በማረጋቸው ምክንያት የሚቀጥለውን ቁጥር ዝቅ ብለ ስታነብ ምን እንደተፈጠረ ታውቃላችሁ? ከዛሬ ጀምሮ አለ ናቡከደነፆር ቆሞ ያ አገር ሲያንቀጠቅጥ የኖረው ሰውዬ ራሱ መንቀጥቀጥ ጀመረ። እግዚአብሔር መጣ በክብር። ከዛ ምን አለ? ከዛሬ ጀምሮ በሲድራቅ በሚሳቅ በአብደናጎ አምላክ ላይ ክፉ የሚናገር ሰው ቤቱ የጉድፍ መጣያ ይሆናል። ስለዚህ አምላክ አስቀየሩት። የሱ ብቻ አይደለም የአገሪቱን አምላክ አስቀየሩት። አሜን በሉ እስቲ። በአቋም ስንጸና ነው ይሄ የሚሆነው፣ በመመሳሰል አንችልም። ስለዚህ ወገኖቼ በተቀየረ ህይወት ሌሎችን መቀየር እንድንችል እግዚአብሔር ይርዳን። እንጸልይ።